እኔ ግን በጣም ያሳቀኝና የገረመኝ ነገር ዛሬ በነሩታ ቪዲዮ ሩታ ቆይ ልጅሽን የምር ጠፍቶ ከሆነ እውነት እነሱን እየጠራሽ እየጠየቅሽ ነው? ልጅሽ እኮ ነው የጠፋሽ። ምን እነሱ እሺ ባይወስዱትስ? ሌላ ቦታ ብሄድስ? እንዴ ምን እንደሚያደርጉብሽ ታውቂያለሽ? ለምንድን ነው የምትቀልጂው? ሲቀጥል ደግሞ ማለት ነው ሄርሜላ አልወሰደችም፣ ሩታ ውሸቷን ነው፣ ልጁ አልጠፋም ምናምን እያላችሁ ነው። እንግዲህ አላቅም፣ ግን እኔም ራሱ አሰብኩት። እንዴት ነው ሰው ልጁ ጠፍቶ ሁሌ ሰው እየጠራ ልጄን አምጡ እያለ እንትን የሚለው የሚጨቀጭቀው ማለት ነው። እና ሩታ ልጇ ሳይጠፋ እንዴ ነው ልጅ የጠፋ የምትለው? እና ልጅ የጠፋ ብላ ብርሽን ወደ ራሷ ልትመልስ ነው ምናምን ምናምን እያላችሁ ነበረ። በነገራችን ላይ አንድ ቀን እነሱ 4 or 5 ቪዲዮ ይቀርጻሉ። ቪዲዮ ልብስ እየቀያየሩ ትናንት አንድ ቪዲዮ ቀርጿ ልብስ ቀይራ ደግሞ ሌላ ቪዲዮ ትሰራለች። የተለያየ ቀን የተቀረጸ ለማስመሰል እንጂ ሩታ ልጇን ትታ አንድ ቀን አታድርም። አንድ ቀን ማለት ነው። ያው ቪዲዮን የሚለቁልን በየተራ ነው፣ ግን ከዛ ከተቀረጸ በኋላ ልጁ ምናምን አያሳዩም። ልክ እንደጠፋ ማለት ቪዲዮ እስከሚያልቅ እንጂ አንድ ቀን ነው የሚቀረጸው። እኔ እንደዛ ነው ያሰብኩት። ለምንድን ነው ልጇ ጠፍቶ 2 ቀን 3 ቀን ዝም ብላ እነሱን እየጠራች የምንጠይቀው? ልጁ የጠፋበት ሰው እንደዚህ ነው እንዴ? ልጅ ቀልድ ነው እንዴ? ምናምን እያላችሁ ነበር። ግን ልብሳቸውን እየቀያየሩ ነው ቪዲዮ እየሰሩ ያሉት እንጂ ልጁ ወዲያው ነው የሚገኘው። ሄዳ ፈልጋ እንጂ ማንም እናት ልጇ ጠፍቶ አንድ ቀን ዝም ብላ አታድርም። በተለይ ያለበትን ሳታቅ አንቺ ቤት ነው አንተ ቤት ነው ምናምን እያለች ማለት ነው። ሊሆን አይችልም። እኔም እንደዛ ነኝ። ግን ሩታ ምንም ሳይጠፋባት ልጅ የጠፋ እያለች እነ ሄርሜላንም እና አብርሽንም እየጠራች ትጠይቃለች የሚል ሀሳብ የለኝም። እንግዲህ አላውቅም፣ የእውነት ሳይጠፋባት በውሸት ከሆነና በቃ አሁን ሄርሜላ የሰራችው ነገር ሩታ ላይ በተመልካች ፊት በጣም መጥፎ ሴት ሆና እንድትታይ አድርጋ ነው እንትን ያለችው ሄርሜላ ስራዋን የሰራችው። አሁን ሩታ የእውነት ከፍቷት አዝና እያለቀሰች እንኳን ብትመጣ ሁሉ ሰው የሚለው ያዞንባ አስመሳይ ምናምን። የእውነት ብታዝን፣ የእውነት እርዱኝ፣ የእውነት አግዙኝ፣ የእውነት ቸግሮኛ ራሱ ብትል አስመሳይ ነው የሚል ሁሉ ሰው። እና እንደዚህ የምትሉ ለምንድን ነው እኔ ጥያቄ። ሴት ሆናችሁ በሴት እንደዚህ ማሽቃበጥ የሆነ ካለው ጋር ወዳለው መንፈስ ወዳለው መንጎድ ምን ጉር ናችሁ? እንዴት ነው እሷ ልጇ ሳይጠፋ እሷ አብርሽ እናት እንዴ በልጇ የምትነግደው? ልክ አብርሽ ነው እንደዚህ እያደረገ የሚሰራው በነገራችን ላይ። እና አሁን ሩታ እንደውም በራስሽ ቻናል እየሰራሽ ስለሆነ በጣም ደስ ብሎናል። ጎበዝ፣ እንደዚህ በራስሽ ቻናል ስሪ። እነሱ በአንቺ ፎቶ እየነገዱ ሁሌ ቤትሽ እየመጡ እየቀረጹ ምናምን ቪዲዮ እንኳን ከተቀረጸ በአንቺ አይነግዱብሽ። በራስሽ ስሪ። ከዛብርሽን በራስሽ ስራ ምናምን በቃ ህይወትሽን ራስሽ ቀይር። ጎበዝ ነሽ፣ ትሰሪያለሽ። ከማንም በላይ ዩቲዩብ በደንብ ተከታያለሽ። ከሌላው አንድም ጋር ብትሰሪ፣ ከአብርሽም ጋር ብትሰሪ፣ ከልጅሽም ጋር ብትሰሪ በጣም ብዙ ሰዎች ያዩሻል፣ ይከተሉሻል። ብዙ ስራ ትሰሪበታለሽ። በታዋቂነትሽ ፕሮሞሽን ትሰሪያለሽ። ብዙ ነገሮችን መስራት የምትችይ ሴት ነሽ። ስለዚህ አብርሽ ጋር የምትለጠፍበት ምን ምክንያት ይኖራል ብዬ አላስብም። ሲጀምር አብርሽ ነው ሩታን የማይለቃት። ልጇን አንድ ቀን ከወሰደባት ልጇን እየፈለገች ልብስ እየቃየረች ቪዲዮ ሰራች እንጂ ልጁ ሳይገኝ ሩታ አንድ ቀን ራሱ አታርም። ግን የተቀረጸው ቪዲዮ መቱን በእንትን ስለሆነ የሚለቀቀው ነገ እንግዲህ ልጁ ተገኘ፣ ልዑል ወይ ሄርሜላ ቤት ተገኘ፣ ወይ አብርሽ ቤት ተገኘ፣ ወይ ቡዜ ቤት ተገኘ ብለው ይመጡልናል ማለት ነው። በቃ እንደዛ ነው እንጂ እውነት ሩታ ልጇ ቢጠፋ ፖሊስ ይዛ ሄዳ የትም ቦታ ትፈልጋለች። ምክንያቱም አብርሽ ራሱ ልጁ ጠፍቶ ዝም አይልም መቼም፣ ያው እሱ ጋር ከደበቀው እንጂ። ሲቀጥል ህፃን ልጅ ደግሞ ከእናቱ ተለይቶ አንድ ቀንም ሆነ 2 ቀን ሊያድርላቸው አይችልም። እያለቀሰ ሲጀመር አያስተኛቸውም። እንደዛ ነው። ልጁ ተመልሷል። የሩታ ልጅ ተገኝቷለኝ። ከልጇ ጋር ነው ያለች። ግን ደግሞ ቪዲዮ በየተራ ስለሚለቀቅ የአንድ ቀን ቪዲዮ ወይ ደግሞ አንድ ቀን ምናልባት ከሰዓት ወስዶት አድሮ ጧት ተገኝቶ ልጇን መልሰውላት ሊሆን ይችላል። ግን ያ ቪዲዮ በየተራ ነው የሚለቀቅ። ነገ በአብርሽ ከዛ በሄርሜላ ምናምን እያለ ይቀጥላል። ነገርኳችሁ፣ ሰሞኑን አይዲያው በልዑል ነው ብያችኋለሁ። እና እንግዲህ ሩታ ልጇ ሳይጠፋ ልጅ የጠፋ ልትል አትችልም። ሲቀጥል አብርሽም ቢሆን ሩታ ልጅ የጠፋ ብላ ሰርታ የውሸት የሆነ ጠፍቶ ቢሆን ኑሮ ወይ ደግሞ ሳይጠፋ ጠፋ ብላ ብትመጣ አብርሽ ልጁን በደንብ ይፈልጋል።
መቼም ጠፋ ካለች እሺ ሩታ ደብቃ ልጅ ጠፋ ብትል አብርሽ ዝም አይልም። አይ ውሸቷን ደብቃ ነው አይልም። ልጁን ይፈልገው ነበረ እሱ ባይወስደው። ስለዚህ በእርግጠኝነት እሱ ነው የወሰደው። ሄርሜላ ደግሞ አላየው ምላ ግግም አለች እንጂ አሁንም ሩታን መጥፎ ለማስባል እየሞከረች ነው። ሄድ ልጅን አምጣ አላሳየው ካለች ራስ ውሰድባት ምናምን ብላ የማይሆን አይዲያ እየሰጠች ማለት ነው። ስለዚህ ሩታ አሁንም ቢሆን ከአብርሽ ጋር ለመሆን ነው ይሄን ነገር እየተጠቀመችበት ያለችው ምናምን እያላችሁ ነበረ። ልጅ መውሰድና አብሮ መኖር ኢትስ በጣም ዲፈረንት ልዩነት ያለው ነገር ነው። ሄርሜላም ተዋሻለች፣ ሩታም ተዋሻለች። ግን ሁሉም ሰው የሚያስበው ሄርሜላ በጣም ሀቀኛ፣ ትክክለኛ ሰው፣ የዋህ፣ ቅን፣ አፍቃሪ፣ በቃ ሁሉ ነገር ሄርሜላ ጋር ነው የሚለጠፈው። ሩታ ክፉ ናት፣ ውሸታም ናት፣ አስመሳይ ናት። በቃ ብዙ ነገሮችን ትባላለች ሩታ ማለት ነው። ስለዚህ እናንተ ማመን ያለባችሁን ማመን ትችላላችሁ። ግን እኔ ሩታ የውሸት ልዑል ሳይጠፋ ጠፋ ብላ የምትመጣበት ምንም አይነት ምክንያት የለም። ምክንያቱም ከአብርሽ ጋር ለመገናኘት ልዑል ጠፋ የሚለው ነገር ምንም ምክንያት ስለማይሆን ነው። ምናልባት እሷ ልጅን አላሳይም ስላለች ላለማሳየት ፈልጋ ነው ልትሉ ትችላላችሁ። ግን ደግሞ ይሄ ምንም ማይሆን ነገር ስለሆነ ማለት ነው በተአምር ይህ ሀሳብ ይመጣላታል ብዬ አላስብም። ከዛ ውጭ ሄርሜላ አሁንም ቢሆን ብዙ ነገር ታረጋታለች። የእውነት ሄርሜላ የሩታ ልጅ ይዛ ሄዳ ከሆነ ባሏን ቀምታ ልጇን ወስዳ ምናምን እኔ ሩታ በሰላም ትፈታታለች ብዬ አላስብም። ሩታ ደግሞ ሄርሜላ ላይ የሆነ ነገር ብታረግ ራሱ እኔ አልፈርድባትም። ምክንያቱም አንዲት ሴት ባሌን ወስዳ ከዛ ደግሞ ልጄን እየወሰደች ህይወቴን እስከ መጨረሻው ለማመሰቃቀል ብትሞክር እኔ ልፈታት አልችልም። እኔ ራሱ አልተዋትም። ሁላችሁም ማድረግ የማትችሉትን ነገር ሰው ላይ ትፈርዳል። ሩታ ክፉ ናት፣ ሄርሜላ የዋህ ናት፣ ሩታ ለምን ከህይወታችሁ አትወጭም? እስኪ አስቡት። የምትወዱትን የምታፈቅሩትን ሰው ወሰደችባችሁ በዛም በዚህም ብላ። ከዛ ደግሞ ልጃችሁን ወስዳ ደግሞ አስቡት፣ ስንት መስዋዕት ዋጋ የከፈልሽበትን ልጅ ወስዳ ጠፍቷል ምናምን ብላ እንትን ብትልሽ አንቺ ሁላችሁም ማድረግ የማትችሉትን ነገር ሰው ላይ ሲሆን ትፈርዳላችሁ። እናንተ ላይ ሲሆን ግን ኖርማል ነው። እንደዛ ነው የምታስቡት። ስለዚህ ሩታን አሁንም ቢሆን ሄርሜላ ልጇን ወስዳባት ከሆነ የሆነ ነገር ብታረጋት ራሱ እኔ አላዝንላትም። ሩታ ክፉ ናት አለልም። ክፉ ያረገቻት እሷ ናት። ምክንያቱም የማይደረግ ነገር እያረገችባት ነው። ክፉ እንድትሆን በጣም እየገፋፋችት ነው ሄርሜላ። ገና ሩታን አስጠላለሁ ብለሽ ራስሽ ላይ ሌላ መዘዝ እንዳታመጭ። ገባሽ አይደለ? ሌላ መዘዝ እንዴ! ምን አይነት ሴት እንደሆንሽ እኔ አላቅም። የምር በጣም አስመሳይ ናት ሲበዛ ሄርሜላ። እሷ የሆነ ደህና ሰው ለመባል የሆነ ቅርጽ ነው የምትሰራው። ስማ አሞልድ